መክሰስ ወይም ቁርስ ምን ልስራ ብላችሁ ተቸግራችኋል? እንግዲያውስ ዛሬ አንድ ላይ ይሄንን ቆንጆዬ ፓንኬክ አንድ ላይ እንሰራለን። እኔ ለጧት ነበር የሰራሁት። እንግዲህ የተለመደውን ዚክር ከፈትንና ወደ ስራችን ገባን ማለት ነው። በመጀመሪያ የጁስ መፍጫን አዘጋጀሁኝና እንግዲህ ጋይስ መቅረጫ ስለሌለኝ እንደዚህ ነው የምቀርጽላችሁ። መጀመሪያ እንቁላል ጨመርኩኝ፣ ከዛ ደግሞ ስኳር ጨምሬ፣ ከዛ ቀጥዬ ትንሽዬ እንዲመጣጠን ጨው ጨመርኩኝ። በመቀጠልም ጠብታ የሆነ ዘይት ጨምሬ ኩከር ወይም ኦትስ ጨመርኩኝና ዱቄት አድርጌ ወተትን የጨመርኩት። እንደምታዩት ሁሉንም ግብአቶች ካደረግኩኝ በኋላ አንድ ላይ ነው የፈጨሁት። ከዛ በፊት ደግሞ ቤኪንግ ፓውደር አድርጌ ወደ ጁስ መፍጫዬን ማንቀሳቀስ ጀመርኩኝ ማለት ነው። መጀመሪያ ሂደት ላይ በትንሽዬ ስፒድ ነበር ያደረግኩት። እንደምታዩት በደንብ እየተማሰለ እየተዋሃደ ሲመጣ እንደዚህ አይነት ቴክስቸር ይመጣልኛል። ከዛ በኋላ እሱን አነሳሁኝና መጥበሼን አዘጋጅቼ ትንሽዬ ዘይት ጠብ አድርጌ እሱ ከጋለልኝ በኋላ በጭልፋ እንደዚህ ለልኬት እንዲመቸኝ በዚህ መልኩ መጥበስ ጀመርኩኝ ማለት ነው። ጋይስ በጣም ሄልዚ ነው። በቃ ቆንጆ የሆነ ቁርስም መክሰስም የሚሆን ፓንኬክ ነው። በመቀጠል እንደዚህ ገልበጥ እያደረግኩኝ ካደረግኩት በኋላ እንግዲህ ለማቅረብ እንዲመቸኝ ደግሞ ሳህኖችን አዘጋጅቼ ጨርሼ እንግዲህ ይሄንን አቀረብኩትና ይሄንን ይመስላል። ጋይስ ሞክሩት፣ ትወዱታላችሁ። ከ10 ስንት እንደምትሰጡት ኮሜንት ላይ ጻፉልኝ። ፓንኬክ ወዳጁ ደግሞ ፎሎ ማድረጋችሁን እንዳትረሱ። በሌላ የተለያዩ ገራሚ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።